እግዚአብሔር ጋር መጥቶ የማይጠቅም ምንም ነገር የለም። ክርስቲያኖች ለክርስቲያናዊ ሕይወት ለመንፈሳዊ ተጋድሎ መች አይመሽም። የሚጎበኝበት ቀን ሲመጣ አይጠቅምም የተባለው ምናምንቴ እጅግ የሚጠቅም እንደሚሆን እንዳይረሳ። እግዚአብሔር ምድራችን ላይ እንጠቅማለን ከሚሉት ይልቅ በማይጠቅሙት ታሪክ እንደቀየረ አልሰማችሁ? በመጣል ብቻ የሚያበቃ ሕይወት ያለ ይመስላችኋል? በመተው ብቻ የሚቀር ፍጻሜ ያለ ይመስላችኋል? በየትኛው ሰዓት እግዚአብሔር ጠቃሚ እንደሚያደርግ አታውቅም። መቼ እግዚአብሔር ወደምትጠቅሚና ወደምትጠቅምበት ሕይወት ልትመጣ እንደምትችል አታውቀው። ጠቃሚ በማይመስለው ነገር ነው ክርስቶስ ይህንን ዓለም የቀየረው ወገኖቼ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የምንማርበት የትምህርታችን ርዕስ ትጠቅማለህ በሚል ርዕስ ይሆናል። ዛሬ ያከበርነው በዓል የመስቀሉ በዓል ነው። ክርስቲያኖች ሁላችንም እንደምናውቀው የክርስቶስ መስቀል አይጠቅምም የተባለ ነው። የክርስቶስ መስቀል በአይሁድ ዘንድ የተናቀ ነው። የክርስቶስ መስቀል በአጋንንት ዘንድ የተጠላ ነው። በዚህም ምክንያት እንደማይጠቅም ተቆጥሮ ቆሻሻ መድፊያ ሆኖ ለ300 ዘመናት የቆየ ነው። አዎ በእርግጥ ዓለም አይጠቅምም ብሎ የጣለው ነው። አይጠቅምም ብሎ የወረወረው ነው። አይጠቅምም ብሎ የተወው ነው። አይጠቅምም ብሎ የነቀፈው ነው። ለ300 ዘመናት ጠቃሚ እንዳልሆነ እንዲረጋገጥ በአይሁድ አካባቢ ያሉ ቆሻሻ መጣያዎች ሁሉ ተትተው ለ300 ዘመናት የቆሻሻ መድፊያ ሆኖ ነው የሰነበተው። ሜዳ የነበረው ተራራ እስኪሆን ድረስ የቆሻሻ ክምር ነው ተራራ የሰራው። ባጭር ቃል አለመጥቀሙ እንዲታወቅ የበለጠ እንዲናቅ በሰዎች አእምሮ እንዲረሳ ጥራጊ ጉድፍ መጣያ ሆኖ ነው የሰነበተው። ከዚህ ሁሉ ዘመን በኋላ እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። ይህንን መስቀል ማን ይጠቅማል ብሎ ሊያስበው ይችላል? ቆሻሻ ላይ የተጣለውን ለ300 ዘመናት ምናልባትም አፈር ይሆናል ተብሎ የሚገመተውን ኃይል ይኖረዋል ተብሎ አይደለም፣ እንጨት ሆኖ ይወጣል ተብሎ የማይገመተውን የተናቀውን ምናምንቴ የሆነውን ለዘመናት የተቀበረውን የዛሬን ቀን ስናስብ እግዚአብሔር የሚጠቅም አድርጎ አወጣው። ይሄ ምንን ያስተምረናል ወገኖቼ? እንደ ክርስትና ከዚህ የመስቀሉ ታሪክ የምናገኘው ጭብጥ ትምህርት የትኛውም ዘመን ይርዘም፣ በየትኛውም ሁኔታ እንጣል፣ በየትኛውም ምክንያት እንተው፣ አይሆኑም የምንባልም ልንሆን፣ ግን አንድ ቀን እግዚአብሔር የሚጎበኝበት ቀን ሲመጣ አይጠቅምም የተባለው ምናምንቴ እጅግ የሚጠቅም እንደሚሆን እንዳይረሳ ወገኖቼ። ዘመን ሊረዝም ይችላል፣ ጊዜ ሊከርም ይችላል። መታወስ አይደለም መረሳትም የሚለው ቃል ላይገልጸው በሚችለው ሁኔታ ልንረሳ፣ ልንተው፣ ልንጣል፣ ደግሞም ልንደበቅ፣ ደግሞም ልንቀበር፣ ደግሞም አይወጡም አይነሱም ልንባል እንችል ይሆናል። ከዚህ የመስቀሉ ሕይወትና ታሪክ የምንማረው ምንድን ነው ካላችሁኝ፣ እግዚአብሔር አፈር ይሆናል የተባለውን ዕፅ ሳይነካ አፈር ሳይሆን ኃይል ይኖረዋል አይደለም ራሱ ይወጣል የማይባለውን እንዴት ቀይሮ የሚጠቅም እንዳደረገው ተመልከቱ ወገኖቼ። ምንኛ የተስፋ ሰጪ ነው። ብዙ ዘመናት የማንጠቅም አድርገን ራሳችንን ቆጥረን ይሆናል። ከዚህ በኋላሞ ምን እጠቅማለሁ? ዘመን አልፎብኛል፣ ጊዜ ሄዶብኛል፣ ዕድሜ ባክኖብኛል፣ ጉልበት አጥቻለሁ፣ ኃይል ከርቶኛል፣ መደመጥ ጠፍቶብኛል፣ ፈላጊ አጥቻለሁ፣ ተትቻለሁ፣
የምንል እንኳን ቢሆን እግዚአብሔር የሚያቀተው ዘመን፣ እግዚአብሔር የማያወጣው መቃብር፣ እግዚአብሔር የማይሰጠው ኃይል፣ እግዚአብሔር ሲመጣ የማይለውጠው ሕይወት እንደሌለ ማሳያ ነው። ይህ እንዴት ያጽናናል ወገኖቼ! ስንትም ዘመን ተቀብራችሁ ሊሆን ይችላል። ብቻ እግዚአብሔር ይምጣ እንጂ ከመቃብር እንደሚያወጣ የሚጠቅም እንደሚያደርግ ይሄ ታሪክ አያሳይም? ግን በእርግጠኝነት ይህ መስቀል በውርደት ተቀብሮ በኃይል መነሳቱ እንዳልቀረ አይተናል። የተጣለው ተገኝቷል። የተቀበረው ወጥቷል። የተተወው ተፈልጓል። የተናቀው ከብሯል። ሥራ አይሰራም የተባለው አስደናቂ ሥራ የሚሠራው ሆኖ ወጥቷል። ከእንግዲህ አበቃልኝ የምትሉ ዕድሜ ሄዶብኛል፣ ሰውነት ክዶኛል፣ አቅም ጠፍቶኛል፣ አሁን እኔ ምን እሠራለሁ? የዚህ ሁሉ ጉድፍ ማጠራቀሚያ የሆንኩ አሁን እግዚአብሔር እኔን ከዚህ ያወጣኛል ወይ ብላችሁ ተስፋ ቆርጣችሁ የሆን ክርስቲያኖች የቱንም ያክል ጉድፍ መጣያኑን ግን ወደ እግዚአብሔር ስንመለስ እግዚአብሔር የተቀበረውን ሕይወት የሚሰጥ ጨለማውን የሚያበራ ኃይል የሌለውን ምንኛ ኃይለኛ እንደሚያደርግ ተመልከቱ። ተንቃችሁ ካለ የምትከብሩበት ቀን የሚመጣው ከእግዚአብሔር ጋር ስትሆኑና ስትጠቅሙ በዓይናችሁ ታያላችሁ። የምትጠቅሙ ያደርጋችኋል። ይህ የመስቀሉ ታሪክ እኮ የሚያሳየን እሱ ነው። ዘመናት ቢፈጁም የተናቀ ቢመስልም ኃይል እንደሌለው ቢቆጠርም አስታዋሽ ቢያጣ አንድ ቀን ግን መጥቀሙ አይቀር። እግዚአብሔር የማይጠቅም ፍጥረት እዚህ ምድር ላይ አልፈጠረም። እንኳን ለማዳን ያደረገው መስቀሉ ቀርቶ ይሄ አፈር አሁን ምን ይጠቅማል ብላችሁ ታስባላችሁ? ይሄ ረገጥነው አፈር፣ ይሄ ቤት የምንሰራበት አፈር እንደኔና እንደናንተ የተዋበ ፍጥረት ይገኝበታል ብላችሁ ታስባላችሁ? እግዚአብሔር በማይጠቅመው ነገር እንዴት የሚጠቅም ነገር እንደሰራ አላረጋገጣችሁ? እግዚአብሔር ምድራችን ላይ እንጠቅማለን ከሚሉት ይልቅ በማይጠቅሙት ታሪክ እንደቀየረ አልሰማችሁ? አፈር እኮ ነው ጠንካራ አጥንት ያስመጣው ወገኖቼ። ይሄ የምታዩት አጥንት እኮ አጥንት ሆኖ የተገኘው መገኛ ምንጩ እኮ አፈር ነው። ዛሬ ልፍስፍስ ልንሆን እንችላለን። ዛሬ የማይገባ ሊሆን ይችላል። ዛሬ ደንዛዞች ናቸው ልንባል እንችላለን። ግን እግዚአብሔር እጆች ከነኩን እመኑኝ እንጠነክራለን። በእግዚአብሔር እግሮች ስር ካረፍን ሊፍስፍሱ ይጠነክራል፣ ደካማው ይበረታል፣ የለም የተባለው ይኖራል። መቆም የማይችለው አፈር የሚቆም ይሆናል። ይጠቅማል። አፈር ነኝ የምትል እግዚአብሔር እንዴት ጠቃሚ እንደሚያደርግ ተመልከት። ከፍጥረቱ እንኳን እንዴ ይህንን መስቀል አስሳ ያገኘችው ቅድስት እሌኒ እንኳን ገና ስትጀምር እኮ የማትጠቅም ተብላ የተጣለችና የተተወች ሴት እኮ ናት። ሁለት የተገፉ እኮ ናቸው ዛሬ የተገናኙት። የተገፋችው እሌኒና የተገፋው መስቀል ግፉዋን እኮ ናቸው ዛሬ ያየንባቸው። የተገፉትን እኮ ነው ዛሬ ያከበርናቸው። ይህቺም ሴት እኮ ታስታውሳላችሁ፣ ታሪኳን ብዙ አልለው የሚተረክበት ዘመን ስላለው ባለቤቷ ይህቺማ ከእንግዲህ ምን ትጠቅመኛለች ብሎ ባህር ላይ ስራሽ ያውጣሽ ብሎ የወረወራት ምስኪን ሴት እኮ ናት። የተወረወረችው የተጣለችው ሴት እኮ ናት የተጣለውን መስቀል ያገኘችው። ወገኖቼ በመጣል ብቻ የሚያበቃ ሕይወት ያለ ይመስላችኋል? በመተው ብቻ የሚቀር ፍጻሜ ያለ ይመስላችኋል? ስራሽ ያውጣሽ ብሎ ወረወራት። እቺ የተወረወረች ሴት ናት የተወረወረውን መስቀል የታቀፈችው። እቺ የተናቀችው ሴት ናት የተናቀውን ያከበረችው። እቺ የተተወች ሴት ናት የተተወውን የፈለገችው። ይህቺ ምን አይነት ማጠቅም ተብላ የተጣለች፣ በባሏ ማትጠቅም ተብላ የተጣለች ሴት ናት ኋላ ያሸበረቀችው። እውነት እንነጋገር ከተባለ እግዚአብሔር ጋር መጥቶ የማይጠቅም ምንም ነገር የለም። እቺን ሴት ይዋት አስደናቂ ጠቃሚ ሴት ሆነች። አስደናቂ ጠቃሚ ሴት ሆነች። ልጇን እንኳን ለክርስትና ያበቃች ቆስጠንጢኖስ የተባለውን ልጇን ክርስቲያን ከሆነ መስቀልህን አወጣለሁ ብላ የምትሳል ጠቃሚ ሴት ሆነች። ወገኖቼ ስለታችሁ ለምንድን ነው? እንቁረብ የሚል ስለት ይኖራችሁ ይሆን? አንተን እንድመስል አድርገኝ የሚል ስለት ይሰላችሁ ይሆን? በመንፈሳዊ ሕይወት አስውበኝ ሰንግለኝ የሚል ጭምት አድርገኝ፣ የዋህ አድርገኝ፣ ትሑት አድርገኝ፣ ለንስሐ አብቃኝ፣
አንተን በመዋሃድ እንድኖር እርዳኝ የሚል ስዕለት ይኖራችሁ ይሆን ወገኖቼ? እዋት እቺ ሴት በጣም ታስደንቃለች። የተገፋች ሴት ናት። በጣም የተከዳች ሴት ናት። እሷ ለባሏ በታመነችው ልክ፣ ባሏ ግን በታመነችው ልክ ያላመናት፣ በመጠራጠር ገፍትሮ ውሃ ውስጥ የከተታት ሴት ናት። እቺ ሴት እንዴት እግዚአብሔርን የምትጠቅም እንዳደረጋ ተመልከቱ ወገኖቼ። ዓለም የማትጠቅሙ አድርጎ ሊጥላችሁ ይችላል። ዓለም መስመር ልታውቅበት ትችላለች። ዓለም ጠቃሚ አድርጋ ልትተዋችሁ ትችላለች። በእግዚአብሔር እጆች ላይ የሚያርፉ እንደ ቅድስት እሌኒ ያሉ ሴቶች ግን እንዴት አድርገው ጠቃሚ እንደሚሆኑ ተመልከቱ ወገኖቼ። እኔ ስታመንለት ምን ነው እግዚአብሔር እንዲጎዳ አደረገኝ ብላ እግዚአብሔር ላይ አላጉረመረመችም። ይቺ ሴት ለታመንኩለት ሴት እግዚአብሔር የሚከፍለኝ ዋጋ ይሄ ነው ወይ ብላ አልተቀየመችውም። እግዚአብሔር እሷ ስለመታመኗ እንጂ እርግጠኛ የሆነችው እግዚአብሔርማ ሁል ጊዜ ታማኝ እንደሆነ የምታውቅ ሴት ናት። ይቺ ሴት ወገኖቼ ባጣችው ነገር እየተቆጨች ትላንቷ እያበሳጫት ዛሬዋንና ነገዋን ያላበላሸባት አስደናቂ ሴት ነች ወገኖቼ። ወጣቶች ወይ በተለይ ክርስቲያኖች ትላንታችን ዛሬያችንን ያበላሸ ስንት ሰዎች አለ። አንድ ነገር ስለተሰበረብን ዘመናችንን ሆኖ የሰበርን ስንት ሰዎች ነን። አንድ ነገር ስላደናቀፈን ዘላለም ተኝተን እየኖርን ያለን ስንት ሰዎች ነን። አንድ ነገር ስላቃተን ብዙ ነገር እንዳቃተን አድርገን ራሳችንን የቀበርን ስንት ሰዎች ነን። ትላንታችን ተስፋ አስቆርጠን እቺን ሴት ይዋት የትላንትና ህይወቷ የነገዋን ህልሟን አላበላሸባትም። ትላንት አልፏል። አዲስ ቀን መጥቷል። የትላንት ህይወቷ በፍጹም በዛሬዋና በነገዋ ላይ ጥላን ሳያሳርፍ ይልቅ እንደገና የበረታች አስደናቂ ሴት ናት እቺ ሴት ወገኖቼ። ይዋት ስትከዳና ስትጣል ወደ በቀል ያልሄደች አስደናቂ ሴት ነች። ባሏ ስለ ጣላት ፈንታ ወንድን ሁሉ ለመበቀል ያልተነሳሳች አስደናቂ ሴት ነች ወገኖቼ። በአንዱ ምክንያት ሌላውን ሁሉ ለማበላሸት ያሮጠች አስደናቂ ሴት ናት እቺ ሴት ወገኖቼ። በትላንት ምክንያት ብዙ በቀል ይዛችሁ ይሆን? ብዙ ቂም ቋጥራችሁ ይሆን? ብዙ ህይወታችሁን አበላሽታችሁት ይሆን? እንዴ ከተበላሸማ ህይወቴ እንደጀመረ የጨርሰኝ ብላችሁ ሱስ ውስጥ ዝሙት ውስጥ ገብታችሁ ይሆን? ይዋት እቺ ሴት አላበደች፣ አልከነፈችም። ራሷን ከመግዛትና ከመቆጣጠር ውጭ አልሆነችም። የሆነውን ተቀበለች። ከዛስ ወደፊት እንደገና ቀጠለች። ትናንት ብዙ ነገር ሊሆን ይችላል፣ ግን ወደፊታችንን ሊያበላሽብን ልንፈቅድለት አይገባም። ትናንትን እያሰበች እየተቆጨች ብትኖር ባሏ እንዳሳዘናት ብዙ ወንዶችን ብታሳዝን አንድ ቀን የጨለመባትን ለዘላለም ጨለማ እንደሆነ እየቆጠረች ብትገፋ ኖሮ እቺ ሴት ጠቃሚ አትሆንም ነበር። መጥቀም ከፈለጋችሁ ጠቃሚ እንድትሆኑ ከፈለጋችሁ እቺን ሴት ተመልከቷት ወገኖቼ። ይቺ ሴት ናት በ79 ዓመቷ በ80 ዓመቷ እኮ ነው ያረፈችው። በ79 ዓመቷ ግን መስቀሉን አገኘችው። ጊዜ ባክኗል፣ እድሜ ሄዷል፣ አቅሜ ሳስቷል፣ ጉልበቴ ከርቶኛል አላለችም። የባከነ ሰዓት ለክርስቲያን የለውም ወገኖቼ። በመጨረሻውም ሰዓት ወርቅ ሥራ ሊሰራ ይችላል። አላረጀንም፣ ደግሞም አልሸመገልንም። ሁል ጊዜ ትኩስ ነን። ሁል ጊዜ ማለዳ አዲስ ነን። አብርሃምን አላያችሁት? በ99 ዓመቱ ሥላሴን ሲያስተናግድ እንደ ልጅ እኮ ነው እየቦረቀ በመምሪያ አድባር ዛፍ ስር ሲሮጥና ሲቸኩል የነበረው ወገኖቼ። በ99 ዓመቱም ይሮጣል። ትኩስ ነው ገና። በ79 ዓመቷ እግዚአብሔር ያሳያችሁ ያን ተራራ ወጣ ታስቆፍርላችኋለች። ምን ያህል በየትኛውም ሰዓት ጠቃሚ አንተ ጊዜውን ላታውቀው ትችላለህ፣ ግን ጠቃሚ የምትሆንበት የመጨረሻ ዘመንም አለ። እድሜ አልፏል፣ ጊዜ ባክኗል፣ ቀኑ የተመቸ አይደለም፣ ሁኔታዎችም አስጠሊታዎች ናቸው። ታዲያ ከዚህ በኋላ እኔ ጠቃሚና ምረባ ሰው ሆናለሁ እንዳትል። በየትኛው ሰዓት እግዚአብሔር ጠቃሚ እንደሚያደርግ አታውቅም። መቼ እግዚአብሔር ወደምትጠቅሚና ወደምትጠቅምበት ህይወት ልትመጣ እንደምትችል አንተ አታውቀውም። ግን መጥቀም አይቀርም። ይሄው ካሌብንም ተመልከቱት። በ40 ዓመቱ በ80 ዓመቱ ያው ነበር። ምን ይላል? በ40 ዓመቱ እንውጣ እንውረሰው እግዚአብሔር ይሰጠናል ይል ነበር። በ80 ዓመቱ ደግሞ ቂርያት አርባቅን ለሚመታ ቂርያት ሴፋርን ለሚይዝ ልጅ አሳንን አጋባዋለሁ ዛሬም ጉልበታም ነኝ ሲል ትሰሙታላችሁ። ክርስቲያኖች ለክርስቲያናዊ ህይወት ለመንፈሳዊ ተጋድሎ መቼም አይመሽም።
መቼም አንሸመግልም፣ መቼም አንደክምም። እንደውም እየደከምን ስንመጣ እንበረታለን ወገኖቼ። እንደውም በመጨረሻው ሰዓት ነው የበለጠ ጸጋም ይበዛልን ወገኖቼ። ዛሬ መንፈሳዊ ሕይወት ልዕልና ላይ ስላልደረሳችሁ ራሳችሁን የማትጠቅሙም እንዳትፈቱት። ዛሬ የምትጸልዩት ጸሎት እንኳን ለእግዚአብሔር ለእኔም እኮ አይሰማም ብላችሁ አስባችሁ ጸሎት ማድረግ ማቋረጥ የለባችሁ። ዛሬ ኃጢአትን ድል መንሳት ስላልቻልኩ በቃ እኔ እንደዚሁ ነኝ የምቀጥለው ብላችሁ በኃጢአት ውስጥ እንዳትሰጥሙ አደራችሁን። ዛሬ ደካማ ልትሆን ትችላለህ፣ ነገ ግን ትበረታለህ። ዛሬ ጸሎትሽን እንኳን ላትሰሚው ትችያለሽ፣ ነገ ከነገ ወዲያ ግን ሰማይ ሰማያት የሚደርስ ጸሎት አለ። ይህችን ሴት ተመልከቷት። እማጠቅም ሆና ነበር የጀመረችው። ፍጻሜዋን ግን ይዋል እጅግ አስደናቂ ጠቃሚ ሴት ሆና ነው ያበቃችው። በ79 ዓመቷ መስቀሉን አገኘች፣ በ80 ዓመቷ አረፈች። መስቀሉን ካገኘች በኋላ ምን ነው ባረፈች? አረፈች። ወገኖቼ ከመስቀሉ ጋር ከተገናኘች በኋላ ከዚህ በኋላ ምን ትፈልጋለች? ክርስቲያኖች ከቆረብን እኛ ምን እንፈልጋለን? ከአምላካችን ጋር ከተዋሃድን ምን እንፈልጋለን? ያን ስምዖን አረጋዊውን አታስታውሱ? ጌታችንን ካቀፈ በኋላ ጌታ ሆይ ባሪያን በሰላም አሰናብተኝ እኮ ነው ያለው። እግዚአብሔርን ካየን በኋላ ሌላ ማየት ምን ያስፈልገናል? እግዚአብሔር ቤት ከዘመርን በኋላ ሌላ ቦታ ሄደን መስፈን ምን ያስፈልገናል? እዚህ ከመጣን በኋላ እዚያ ደግሞ መጣድ ምን ያስፈልገናል? መንፈሳዊ ከሆን በኋላ ዓለማዊ ሕይወቶች ለኛ ምን ያስፈልጋሉ? የክርስቶስ ከሆን በኋላ የዲያብሎስ መሆን ምን ይጠቅመናል? ወደ ላይ ከፍ ካልን በኋላ መውረድ ምን ይጠቅመናል? ጿሚዎች ከሆን በኋላ በላተኞች መውረድ ምን ወደ ላይ ከፍታ፣ ከመብላት ወደ አለመብላት፣ ወደ ላይ። እዚህ ጋር ከደረሰች በኋላ ብትሞትስ ወገኖች? ሕይወት ማረፈች። ጠቃሚ ሆና የማጠቅመው ሴት ጠቃሚ ሆና አረፈች። የተተወችው ሴት በጣም ይኸው ስሟን እንኳን ዓለም ያውቀዋል። ስሟን እንኳን ዓለም ይጠራዋል። ስሟን የተጸየፏት ያቺ ሴት ስሟን የምናከብራት ሆነን አብቅቷል። የማጠቅመው ሴት ጠቃሚ ሆነ አብቅታለች። ወገኖች በሙሉ ተመልከቷቸው፣ የማይጠቅሙት ጠቃሚ ሆነው አብቅተዋል። ወጣቶች ክርስቲያኖች፣ ምናልባት እንደ ቅዱስ ዮሴፍ ተረስተህ ሊሆን ይችላል። አንድ ቀን ግን መፈለግ አይቀር። እንደ ዳዊት ምናልባት ተሰደን ምድረ በዳ ለምድረ በዳ ተንከራተን ይሆናል። አንድ ቀን ግን ጠቃሚ ሆነን ቤተ መንግሥት መግባታችን ግን አይቀርም። ምናልባት እንደ ቅዱስ ጳውሎስ ተጠርጥረን ሊሆን ይችላል። አሁን ቅዱስ ጳውሎስን ማን ይጠቅማል ብሎ አስቦታል ወገኖቼ? የአይሁድ ቀናተኝ እጅግ ፈሪሳዊ። አሁን ይሄ ሰው ጠቃሚ ነው ተብሎ ይታሰብ ይሆን? በፍጹም ማን ያስበዋል? ይሄ ሰው ነው ግን ከለዋሪቆን እስከ ደማስቆ ለወንጌል መንከራተት የጀመረው። ይሄ ሰው ነው ግን ለቤተ ክርስቲያን ዋጋ የከፈለው። የማይጠቅመውን እንዴት የሚጠቅም አድርጎ እንደቀየረው እግዚአብሔር ተመልከቱ። ዛሬ ለዓለም ሯጮች ልትሆኑ ትችላላችሁ፣ ነገ ለእግዚአብሔር መንግሥት ትሰራላችሁ። ዛሬ ባላችሁ ደካማ ሕይወት አደራችሁን ተስፋ እንዳትቆርጡ። እዩት ይህን ታላቅ ሰው፣ እጅግ የተናቀ እጅግ የተተወ። ቤተ ክርስቲያን ቅዱሳን ሐዋርያት እንኳን ለመቀበል የተጠራጠሩት ሰው ነበር ቅዱስ ጳውሎስ። በርናባስ የሚባል ታላቅ የእግዚአብሔር ሰው ነው ቀስ ብሎ ወደ ቤተ ክርስቲያን ያስጠጋው። ዛሬ በርት የተዘጋባችሁ፣ ዛሬ በጥርጣሬ የሚመለከቷችሁ፣ ዛሬ ሐሜትና ስድብ የሚወርድባችሁ፣ ዛሬ ፈላጊ የሌላችሁ፣ ዛሬ ጠሪ የሌላችሁ፣ ዛሬ አክባሪ የሌላችሁ፣ ዛሬ ስማችን አልተነሳም የምትሉ፣ ዛሬ በተለያየ ነገር ምናልባት በሰው ተርታ ያልታሰባችሁ ልትሆኑ ትችላላችሁ። ይህንን ሰው ግን ተመልከቱት፣ እንዴት ጠቃሚ ሆኖ እንደጨረሰ ግን እዩት። እንደሱ ነው የሚሆነው ወገኖቼ። መስቀሉ ብቻ አይደለም፣ መስቀሉን ያስገኘችው እሌኒ ብቻ አይደለም። በመስቀሉ ዙሪያ የሚሰበሰቡትን ሁሉ ተመልከቱ። ጠቃሚ አይመስሉም። አሁን ቅዱሳን ሐዋርያትንም ተመልከቷቸው። አንዳንዶቹ አሳጥማጆች ናቸው፣ አንዳንዶቹ ቀራጮች ናቸው። አሁን እነዚህ ምን ይጠቅማሉ ተብሎ ይታሰባል? አያችሁ፣ ጠቃሚ በማይመስለው ነገር ነው ክርስቶስ ይህንን ዓለም የቀየረው ወገኖቼ። በኃይለኞች ላይ ተጨምሮ ኃይለኛ የሆነ ይመስላችኋል እግዚአብሔር? በተናጋሪዎች ላይ ተጨምሮ እግዚአብሔር ዓለምን ያሳመነ ይመስላችኋል? እግዚአብሔር በሶፊስቶች አፍ ላይ አድሮ ተናግሮ ዓለምን ያሳመነ ይመስላችኋል? የንግግር አዋቂ የሆኑ ሶፊስቶችን ያሳፈረው ንግግር በማያውቁ ኮልታፎች ሐዋርያት መሆኑን ረሳችሁት? የዓለምን ሞኝ ነገር የዓለምን ጥበብ ለማሳፈር መረጠው።
የዓለምን ብርቱ ነገር ለማሳፈር እግዚአብሔር የዓለምን ደካማ ነገር ነው ሥራ የሠራበት። እግዚአብሔር በእኔ እንዲሠራ እፈልጋለሁ ካልክ በእግዚአብሔር ፊት ደካማውን እዩዋቸው። ሐዋርያትን 12 ሐዋርያት ናቸው ዓለምን የቀየሯት። እግዚአብሔር በጥበበኞች ላይ አድሮ አይደለም ጥበብን የሠራው፣ በምንም በማያውቁ እዚህ ግቡ በማይባሉ ሰዎች ነው ዓለምን የቀየራት። ወገኖች ሐዋርያት ምን ይጠቅማሉ? አሁን እነዚህ አሳ አጥማጆች እዚህ ግቡ ማይባሉ ፈላጊ የሌላቸው እነሱን ነው ክርስቶስ ሰራተኞች ያደረጋቸው። ዛሬ በየትኛውም አይነት ሕይወትና ማይረግ ልትኖር ትችላለህ። ወደ እግዚአብሔር ግን ከቀረብክ እንዴት ጠቃሚ አድርጎ እንደሚቀይር ተመልከቱ። እንዴ ያችን የሰናፍጭን ቅንጣት እስኪ ተመልከቷል። በወንጌል ላይ የተጻፈችውን ከዘር ሁሉ እኮ የምታንስናት ወገኖቼ። በአይን እኮ ለማየት የምታሳሳ እዚህ ግቢ የማትባል እኮ ዘር ናት። ታዲያ ሰናፍጭ እጅግ ትጠቅማለች ብሎ ማን ያስበ? ካልተቀበረች ዛፍ ስለማትሆን ስትቀበር ግን ታላቅ ዛፍ ሆና ብዙዎችን አስጠለለች እኮ ወገኖቼ። ዛሬ ከሁሉም ያነስክ ልትሆን ትችላለህ። እግዚአብሔርን በልብህ ካደረግህ ከእግዚአብሔር ጋር ግን ከተዋስክ የብዙዎች መጠለያ ሊያደርግ እግዚአብሔር ይችላል።